በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ፀሐይ መምህር ቆሞስ አባ ኪዳነ ማርያም የዚህ ታላቅና አንጋፋ ገዳም አስተዳዳሪ፣ የሁላችን አባት ክቡር አባታችን መምህር ቆሞስ አባ መልከጼዴቅ የገዳማችን የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ መምህር ዮሐንስ ደሳለ የገዳማችን ትርጓሜ መጻሕፍት መምህር፣ ክቡራን ሊቃውንተ ቤተክርስቲያን አባቶቻችን፣ ካህናት፣ ወንድሞቻችን ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ድምፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በቤቱ ተሰብስበን እንድናስተምር፣ እንድንማር፣ እንድንዘምርለት፣ እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ነዋ በግዑ ለእግዚአብሔር፣ እነሆ የእግዚአብሔር በግ። እስኪ በሉ ሁላችሁ እነሆ በሉ እስኪ የእግዚአብሔር በግ። እስኪ በሉ እስኪ ድገሙት። የማን በግ? እንደ እግዚአብሔር መልካም ፈቃድ ለዛሬው የምንነጋገርበት መነሻ የሚሆነን መሪ ቃል ነው፣ ርዕሳችን ነው። ይህንን ኃይለ ቃል የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ የምናገኘው ኃይለ ቃል ነው። በመጽሐፍ ቅዱስ ጥንሰ ሐሳብ እንደምንመለከተው ይህን የሰበከው መጥምቀ መለኮት ቅዱስ ዮሐንስ ነው። የተሰበከላቸው ደግሞ የቅዱስ ዮሐንስ የራሱ ተማሪዎች ናቸው። ለተማሪዎቹ የተሰበከ እንደገናም ሊያስተዋውቀው ግድ የሆነበት በሚያስተዋውቀውን ጊዜ በልዩ አገላለጽ የእግዚአብሔር በግ ብሎ ኢየሱስ ክርስቶስን ለደቀ መዛሙርቱ እንደሰበከና እንዲያስተዋወቀ ቅዱስ መጽሐፍ ይነግረናል። እንግዲህ ዮሐንስ ማን ነው የሚለውን ሁላችን እናውቀዋለን። መጥምቀ መለኮት ፈጣሪን ያጠመቀ ነው። በመጽሐፍ ቅዱስ አንደኛ ትንቢት ተነግሮለት የመጣ ሰባኪ መምህር ነው። አስቀድሞ የአዋጅ ነጋሪ ቃል በምድረ በዳ የሚጮህ ብሎ በትንቢተ ኢሳይያስ ምዕራፍ 40 ስታነቡ የምታገኙት ነው። የምድረ በዳው ሰባኪ አዋጅ ነጋሪ ተብሎ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ነው። ከመወለዱ በፊት 700 ዓመት ቀድሞ ተነግሮለታል። ዮሐንስ ለየት የሚያደርገው አንደኛ ትንቢት ተነግሮለት የመጣ ነው። ሌላው እንደው ነቢያትም ሐዋርያትም ጻድቃንም ሰማዕታትም አሉ አባቶቻችን በቅድስና ማበላለጥ የበላይና የበታች ባይኖርም በልዩ ሁኔታ የሚጠራበት ግን ልዩ የሆነ ደግሞ የራሱ ተግባር አለው ዮሐንስ ማለት ነው። ሰባኪ ሳይሆን የነገረን፣ ፍጡር ሳይሆን የነገረን ራሱ ባለቤቱ በኪደተ እግር ወቀደሳ ለሀገር በኪደተ እግር እንደልቆ እየተመላለሰ ዓለምን በሚያስተምርበት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልዩ ሁኔታ የዮሐንስን ሕይወት ሰብኮ ነግሮናል። መስበክ ብቻ አይደለም፣ ከሴቶች ልጆች ይበልጣል ብሎ ከፍታውን የሥራውን ልልናም ነግሮናል፣ ገልጾልናል። በማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 11 ጀምሮ ስታነቡ ታገኙታላችሁ። ከሴቶች ሁሉ ከተወለዱ ከሱም በፊት ከሱም በኋላ ከዮሐንስ የሚበልጥ የለም ብሎ ክርስቶስ ሰብኳል። ስለ ዮሐንስ ሕይወት ማለት ነው። ሊቃውንት ይህንን ሲተረጉሙት ነቢያት አሉ ይወርዳል ይወለዳል ብለው በጨለማው ዓለም እንደ ከዋክብት እያበሩ ዓለምን ያጽናሉ። ሐዋርያት አሉ ዓለምን የሰበኩ ላልጫው ዓለም ጨው ለጨለማው ዓለም ብርሃን ሆነው እየተገለጡ ለዓለም
የተሰጡ ሐዋርያት አሉ። እንዲሁም በሰይፍና በስለት ላይ እየተረማመዱ እሳት እየረገጡ ነገስታትን ድል ያደረጉ ሰማዕታት አባቶቻችን አሉ። ሌሎችም ቅዱሳን አሉና ዮሐንስ ከነኚህ በምን ይበልጣል? ከሴቶች ልጆች ይበልጣል ሲል ጌታችን ምን ለማለት ፈልጎ ነው የሚለው ሲተረጉሙ እንደ ነቢያት ነቢይ ነው አሉ። የሰማችሁ ነው? ምንድነው አሉ? እንደ ነቢያት ነቢይ ነው። ነቢያት ወደፊት የሚሆነውን ነገር እንደተናገሩ ክርስቶስ ወንጌልን ሳይሰብክ ቀድሞ እንደ ትንቢት ወንጌልን የሰበከና የተናገረ ዮሐንስ ነው አሉ። የሚገርመው ክርስቶስን በ6 ወር ይበልጠዋል ዮሐንስ። በመጸነስም ዮሐንስ ቀድሞ 6 ወር ዮሐንስ ክርስቶስን ይበልጠዋል። በመወለድም 6 ወር ክርስቶስን ይበልጠዋል። እንደገና ወንጌልን በመስበክ ጭምር በዮርዳኖስ ማዶ ዮሐንስ በበረሃው በተገለጠ ጊዜ ክርስቶስ በገሊላ ነበር። ከ6 ወር በኋላ ነው በ30 ዓመቱ ዮርዳኖስ ላይ የተገናኙ። ዮሐንስ 6 ወር ምን ይሰራ ነበረ? ንስሐ ግቡ መንግሥተ ሰማያት ቀርባለች እያለ ወንጌል እየሰበከ ቆይቷል። ክርስቶስ ሳይሰብክ ወንጌልን ቀድሞ የሰበከ ከቅዱስ ገብርኤል ቀጥሎ ሰባኪው ዮሐንስ ነው ማለት ነው። እንደነሱ ሰባኪ ነው እንደ ሐዋርያት። እንደ ሰማዕታትም አንገቱን ለሰይፍ ሰጥቷል። እንደ ጻድቃንም እንደ መናንያንም ደግሞ 30 ዓመት ሙሉ በምድረ በዳ የኖረ መናኝ፣ ለዚያውም ከሰው ጋር ሳይሆን ከአራዊት ጋር ያደገ፣ የእናቱ ሳይሆን የቶራ ጡት እየጠባ ያደገ፣ በአባቱ በዘካርያስ ሳይሆን በቅዱስ ገብርኤል እየተጠበቀ ያደገ ነቢይ፣ ሰማዕት፣ ሐዋርያ፣ ጻድቅ ማነው እሱ? ቅዱስ ዮሐንስ ነው ማለት ነው። ከነኚህ ይህ ሁሉ ነቢያቱም ሐዋርያት ይህ ሁሉ ሥራ ሰርተዋል። ዮሐንስ ታዲያ በምን ይበልጣቸዋል ከተባለ መጥምቀ መለኮት ተብሎ የሚጠራ ፍጡር ከዮሐንስ ውጭ የለም ብለውታል። ከሴቶች ከተወለዱ ዮሐንስን የሚበልጥ የለም የሚለው መጥምቀ መለኮት። ሰማዕት ተብለው የሚጠሩ ሰማዕታት አሉ። በየጊዜው በሰይፍ ይወለዳሉ። ቀድሞም ነበሩ፣ አሁንም አሉ፣ ወደፊትም ይቀጥላል። ሰማዕትነት ይቀጥላል ማለት ነው። እንደዚሁም መምህርነት ይቀጥላል ማለት ነው። የሚቋጭ ነገር የለም። ዓለም እስከሚያልፍ ድረስ ሌላ ያኛው ዓለም እስከሚመጣ ስብከትም ምንም የማያስፈልግበት ዓለም ቅዱስ ቅዱስ የሚል ምስጋና ብቻ ያለበት የእግዚአብሔር ዓለም እስከሚተካ ድረስ ይቀጥላል ሌላው ማለት ነው። መጥምቀ መለኮት የሚሆን ግን መቀጠል የማይችል ከዚያም በፊት የነበረ ወደፊትም የማይመጣ ስም ስራ ምንድን ነው ቢባል መጥምቀ መለኮት። እየሰማችሁ ነው? ከሱም በፊት ክርስቶስ አልተወለደም፣ አጥማቂ አልተፈጠረም። ከዚህም በኋላ ክርስቶስ አይወለድም፣ አጥማቂ አይፈጠርም። እናትነት ለድንግል ማርያም ብቻ እንደተሰጠ አጥማቂነት ደግሞ ለማን ብቻ ተሰጠ? ለቅዱስ ዮሐንስ። በዚህ ነው የሚበልጠው የሴቶች ልጆች መካከል የለም የተባለው። መጥምቀ መለኮት በሚለው ስም ከዮሐንስ ውጭ የሚጠራ የለም ማለት ነው እንጂ ቅዱሳንን በቅድስና ማበላለጥ አይደለም ብለው ሊቃውንት ያስቀምጣሉ። ስለዚህ ይህ መጥምቀ መለኮት ቅዱስ ዮሐንስ ያው ጌታውን ካጠመቀ በኋላ ተጠምቆ ጌታችን ገዳመ ቆሮንቶስ ነው የገባው። 40 መዓልት 40 ሌሊት ጾሞ ከጨረሰ በኋላ ከገዳም ሲወጣ ዮሐንስ ክርስቶስን ከሩቅ አየው ይላል። ከገዳም ከወጣ በኋላ ሱባኤውን ጨርሶ ጾሙን ጨርሶ መልካሙን ሥራ ለእኛ ራእይ ሆን ዘንድ የጾመውን ጾሙን ጨርሶ ክርስቶስ በወጣ ጊዜ ሐዋርያትን ከመምረጡ በፊት ከጾሙ እንደወጣ ቀጥታ የተገናኘው ከመጥምቀ መለኮት ቅዱስ ዮሐንስ ጋር ነው። በዮርዳኖስ እንደተገናኙ 40 ቀን አልተገናኙም ነበረ። 40 ቀን ጾሙን ከጨረሰ በኋላ ዮሐንስ ወዳለበት ሄደና በቅፍርናሆም ጌታችንና ዮሐንስ ተገናኙ ይላል። ገና ከሩቅ ሲያዩ ተማሪዎቹን እያስተማረ ነበረ። መምህር ጉባኤ ዘርግቶ ተማሪዎቹን እንደሚያስተምር ዮሐንስም ጉባኤ ነበረው። የራሱ ተማሪዎች ነበሩ የሚያስተምራቸው፣ በቃለ እግዚአብሔር የሚያሳድጋቸው፣ በትምህርተ መንፈስ ቅዱስ የወለዳቸው እያሳደጋቸውም ያለ እየመገባቸው ያለ ነበሩና ክርስቶስ ወደሱ ሲመጣ ጉባኤ ላይ እንዳለ ዮሐንስ ተማሪዎቹን ሰብስቦ ነዋ በግሁ ለእግዚአብሔር፣ እነሆ የማን በግ አለ? እነሆ የእግዚአብሔር በግ አለና ክርስቶስን ለተማሪዎቹ አስተዋወቃቸው። ከ40 ቀን በኋላ አጥምቆት ከ40 ቀን በኋላ የተገናኙ የእግዚአብሔር በግ እነሆ ብሎ ሲነግራቸው እነሱም ተመለከቱና ልባቸው ተማረከና የእግዚአብሔር በግ ማን እንደሆነ ዘያሐትት ወያሴስል ኃጢአት ዓለም አላቸው። የእግዚአብሔር በግ ማን ነው ብላችሁ የምትጠይቁኝ ከሆነ ደግሞ እሱ የዓለምን ሁሉ ኃጢአት ፈጽሞ የሚያጠፋው ነው ማለት ነው። የማንን ኃጢአት? የሁላችንን ኃጢአት የደመሰሰ፣ የሁላችንን ኃጢአት ያጠፋ፣ ሁላችንም በደሙ ያጠበ፣ ነፃ ያወጣን
እውነተኛው የእግዚአብሔር በግ ማነው? እሱ ኢየሱስ ክርስቶስ ነገራቸው። አያችሁ፣ መጀመሪያ የእግዚአብሔር በግ አላቸው። በግ ያለበት ምክንያት ለመንታት ፈልጌ ነው። ዛሬ አሁን ያለንበት የምኩራብ ዘመን ነው አይደል? የሳምንት ምኩራብ ነው የሚባለው። የበጎች ታሪክ ነው የሚበዛው። ፍየሎችም አሉ፣ ላሞችም፣ በሬዎችም፣ ርግቦችም ጭምር ይተነተናል። ቤተክርስቲያን ሊቃውንት አዲሳት አሉ፣ ብሉያት አሉ፣ ሊቃውንትም አሉ። ሁሉም ይተነትነዋል። ሰፊ ነው ታሪኩ። እውነቱን ለመናገር አንዳንድ ጊዜ አሁን ዘወረደ ቅድስት ምኩራብ መጻጉዕ እያለ ሲመጣ እኛ የሚመስለን እሑድ ቀን ብቻ ነው። ሳምንቱ ሙሉ ነው በዓሉ። ምኩራብ ከሆነ ሳምንቱ እስከ ቅዳሜ ድረስ ምንድን ነው? ምኩራብ ነው። ደግሞም አንድ ቀን ተነግሮ የሚያልቅ ቃለ እግዚአብሔር ለምኩራብም ለቅድስትም ለሌላውም አልተሰራም። ሳምንቱ ሙሉ የሚነገር ቀመር አለ ቤተክርስቲያኑ። ጾመ ድጓውን አሁን ገባ ብላችሁ አይደቱ ላይ ታይቶ ጾመ ድጓው የሳምንቱም አለ። ምኩራብ ቃለ እግዚአብሔር የሳምንቱንም ሰርቶታል። ሊቁ የስንቱን ሰርቶታል? የእሑድ ብቻ አይደለም ወይም የሰኞ ብቻ አይደለም፣ የሳምንቱን ነው የሰራው። የሳምንቱን ተውትና ደግሞ የየሰዓት አለው። ሲከፋፈል ደግሞ ጧት የነግ የሚባል አለው። ነግ ማለት 12 ሰዓት የሚባል ጾመ ድጓ አለ ራሱን ችሎ። ከዚያ በኋላ እንደገና የ3 ሰዓት አለ። 3 ሰዓት ላይ የሚባል ጾመ ድጓ የሚጠነጠን በዚያ ላይ በዜማ የሚረቀቅ ነው። ምድር ላይ ነጥቆ ሰማየ ሰማያት የሚያደርስ ቃል እግዚአብሔር አለው። የ3 ሰዓት፣ የ12 ሰዓት፣ የ3 ሰዓት ከዚያ እንደገና ደግሞ የ6 ሰዓት አለ። የ6 ሰዓቱ ከተባለ በኋላ እንደገና ደግሞ የ9 ሰዓት አለ። የ9 ሰዓት ከተባለ በኋላ የ11 ሰዓት አለ። ቃለ እግዚአብሔሩ የሳምንት ብቻ ሳይሆን ቀኑ ሰዓቱ እየተከፋፈለ ራሱ እዚህ ተሰርቶለታል። እና የእግዚአብሔር በግ ማን ነው? የዓለምን ኃጢአት የሚያስተሰርየው ያስተሰርየው ዓለምን በደሙ ያጠበው እኛ ሁላችን ነፃ ያወጣል መድኃኔዓለም ኢየሱስ ክርስቶስ ነው ማለት። ይሄን ለዮሐንስ ተማሪዎች ሲነግራቸው ለተማሪዎቹ ከዚያ መካከል ሁሉም በጣም ደስ ብሏቸው የዓለም ሁሉ በግ የዓለም ሁሉን ኃጢአት የሚያስተሰርይ የእግዚአብሔር በግ የሚለው ደስ ብሏቸው እሱም ተቀበሉትና አብረውት በጊዜው ከሱ ጋር ተገናኙ፣ ተዋወቁ። በኋላ ግን ይላል ሌሎቹ ተማሪዎች ከዮሐንስ ጋር አብረው ሲቀጥሉ በትምህርታቸው 2 ደቀ መዛሙርት ክርስቶስን ተከተሉ ይላል። ከዮሐንስ የወሰዳቸው 2 ተማሪዎች ነበሩ። ስንት ተማሪዎች? 2 ተማሪዎች ሄዱ። ክርስቶስን እንከተል ብለው እስኪ እንማር ከሱ ሄዱ። ዛሬ ከመምህር ወደ መምህር ተማሪዎች ሄዱ ማለት ነው። አንድ ቢሆንም የሚማሩት ትምህርት ሄዱ። ወደዚያ ሄዱና አብረን እንደራሉት ከክርስቶስ ጋር አብረው አደሩ ሲማሩ። ጠዋት እንደገና አብረን እንዋል አሉ። እሺ ዋሉ አላቸው። እስከ 10 ሰዓት ድረስ አብረው ከክርስቶስ ጋር ዋሉ ይላል። 2 ተማሪዎች ይዋል እስከ 6 ሰዓት አድረው እስከ 10 ሰዓት ከቀኑ አብረው ዋሉ። ከዚያ በኋላ አንዱ ደቀ መዝሙር የዮሐንስ ደቀ መዝሙር ወደ ተማሪዎች ወደ ዮሐንስ ወደ መምህሩ ተመልሶ ሲሄድ አንዱ አልመለስም ብሎ እዚያው ቀረ ከክርስቶስ ጋር። የመጀመሪያው በዚህ ምድር ላይ ሐዋርያ ሲመረጡ የመጀመሪያው ክርስቶስን የተከተለው ሐዋርያ አብነቱ ነው የሚጠቀሰው የቅዱስ ጴጥሮስ ወንድም እንድርያስ የተባለው። ማን የተባለው? እንድርያስ ከየት ነው የመጣው? ከማን ተማሪዎች ነው? ከዮሐንስ ተማሪዎች ከመጡት መካከል አብሮ የቀጠለ ነው። ከዚያ በኋላ እንድርያስ በደንብ አድርጎ የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው እውነተኛው የእግዚአብሔር በግ ይሄ ነው የሚለው እሱን ለወንድሙ ለቅዱስ ጴጥሮስ ሰበከውና ጴጥሮስን ደግሞ አመጣው ይላል። ሰብኮ ጴጥሮስን ወደ ሐዋርያነት ተቀላቀለ ከእንድርያስ ቀጥሎ። ከዚያ በኋላ ፊልጶስ፣ ከዚያ በኋላ ናትናኤል እያለ ይቀጥላል። ከዚያ ዮሐንስና ያዕቆብም እነኚህ ሁሉ ከተለያየ ግብር መጠራት የቀጠለው በዚህ መንገድ ነው ማለት ነው። ዋናው ነገር ግን የእግዚአብሔር በግ የሚለውን ስንመለከተው አሁን የምኩራብ ዘመን ነው ስንል ምኩራብ ቀጥታ ስንተረጉመው ታላቅ አዳራሽ ማለት ነው። ሌላ ትርጉም የለውም። ቀጥታ ሲተረጎም ምን ማለት ነው? ታላቅ አዳራሽ መቅደስም ይባላል። በአይሁድ ዘንድ መቅደስ ይሉታል። ታላቅ ግን ቀጥታ የግዙ ትርጉም አዳራሽ የሚለውን ነው የሚሰጠን። በአይሁድ ዘንድ ግን መቅደስ ይሉታል። ለምን መቅደስ አሉት የሚለውን ስንመለከተው አጠቃላይ የመቅደስ አገልግሎት የብሉይ ኪዳኗ የመቅደስ አገልግሎት ምሳሌያዊ የሆነው አጠቃላይ ስርዓቱ ይከናወንበት ስለነበረ መቅደስን ወክሎ ስለሚገለገሉበት መቅደስ ብለው አይሁድ ይጠሩት ነበረ። በዚህ አዳራሽ ማለት ነው። እንግዲህ ቤተክርስቲያኗን ስንመለከታት እንደ እንግዳ አዳራሽም እንደ ዋፈሳሽም አይደለች። የኛ ቤተክርስቲያን እንደው ራቅ ብሎ ሲተረጉም ሊቃውንቱ ከዓለመ መላእክት ይጀምሯታል። ቤተክርስቲያኗ ዓለመ መላእክት ነው የሚጀምረው። እንደው ለሰውና ቤተ መቅደስ ነው አይደል ብዙ ጊዜ የተገናኘው። ሰውና ቤተክርስቲያን ናቸው አይደል የሚገናኘው ብዙ ጊዜ። ግን ወጣ ስንል ግን
ዓለምም ላይ ሰው ሳይፈጠር ቤተክርስቲያን ነበረችሉና ምክንያት ሲያስቀምጡ መቅደስ ቅድስት ማህሌት እንደምንለው ኢዮራማ ኤረር ብሎ መላእክት ያመሰግናሉ። አሁን ሴቶች የራሳቸው ቦታ አላቸው፣ ወንዶች የራሳቸው ቦታ አላቸው። ካህናት እንደዚያ ኢዮራማ ኤረር የሚባለው መላእክት ተከፋፍለው በቦታ ቦታ በከተማ ማንን ያመሰግናሉ? ያ ለዚህ ነው ሊቁም ሲናገር ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት ታሪያ ዘበሰማይ አባ ጊዮርጊስ ዘጋስጫ እንደው ይሄ የሥነ መለኮት ሊቅ ነው በእውነቱ። እንደው በቅድስና ብቻ ሳይሆን በእውቀት ጥግ የነካ ነው። ኢትዮጵያዊ ቄርሎስ ተብሎ ይጠራል። የሥነ መለኮት ምሁራን በጣም አብዝተው የሚወዱለት ትምህርት ነው። ትምህርቱም ጥንቅቅ ያለ ባህሪ እግዚአብሔር ላይ በደንብ አድርጎ ባህሪ ሥጋና ባህሪ መለኮት እንዴት እንደተዋሃዱ በደንብ አድርጎ የሚገልጽ እጅግ የሚራቀቅ ነው። እውነትም ቄርሎስ ኢትዮጵያዊ ቄርሎስ ይባል ሊቅ ነው። ምን አለ? የዚህች ቤተክርስቲያን ሥርዓቷም ማንነቷ በሰማይ ያለች የመላእክት ዓለም ናት ይላል። የማን ዓለም ናት? የመላእክት ዓለም ናት። ቅድስት አለ፣ መቅደስ አለ፣ ቅኔ ማህሌት አለ። ኢዮራማ ኤረር የሚለው ያ ነው ይላል። ያን ስንመለከተው ወደ ዓለመ ሰብ ስናመጣ ቤተክርስቲያኗን ይሄ መቃቢ ዘገዳመ ሆር የሚባል ሊቅ ደግሞ ቤተክርስቲያን ይላል ሰው ራሱ ቤተክርስቲያን ለሰው ሳይሆን የተፈጠረችው ሰው ራሱ የተፈጠረው ቤተክርስቲያን ውስጥ ነው። እየሰማችሁ ነው? የት ነው የተፈጠረው? ሰው ራሱ አለ ደግሞ ይሄ ልክ ቤተክርስቲያን የተፈጠረው ይላል። እንዴት? ከሰው በፊት ቤተክርስቲያን በዓለመ መላእክት ብትታይም ብትኖርም ምሳሌያዊ ሆና በዚያ ብትኖርም እንዴት ሰው ተፈጠረ የሚለውን ሲተረጉም ምን አለ? ሰው የተፈጠረው ደብረ ቅዱስ ወይም ቀራንዮ ነው ይላል። ቀራንዮ ደግሞ ቤተክርስቲያን ናት። ለምሳሌ በመጽሐፈ ኩፋሌ ምዕራፍ 6 ስታነቡት ዘፍጥረትን ምዕራፍ 1 ቁጥር 26 ያለውን ዕዝራ ሱቱኤልም 8 ላይ ያለውን ስታነቡ ያው ከአፈር ከምድር አፈር ሰው እንደተሰራ ይናገራል መጽሐፍ ቅዱስ ማለት ነው። ይሄ ሊግ ምን አለ? አንዳንዱ መጽሐፍ ሰው የተፈጠረው ደብረ ቅዱስ ነው ይላል። አንዳንዱ መጽሐፍ ደግሞ ምድረ ኤልያ የሚባል ቦታ ላይ የተፈጠረው ይላል። አንዳንዱ መጽሐፍ ጎልጎታ ወይም ራስ ቅል ወይም ሞሪያ ተራራ ላይ የተፈጠረው ይላል። ይሄ ሊቅ የልሳን መፈራረቅ ወይም መለያየት ነው ይላል። ይሄ ቋንቋው ዕብራይስጥ አለ፣ አርማይክ አለ፣ ዩጋሪት አለ፣ ደቡብ ሶሪያ ማለት ቋንቋ ማለት ነው። እንደገና ደግሞ ሱሩስት አለ፣ የሶሪያ ቋንቋ ማለት ጽር አለ፣ የግሪክ ቋንቋ ማለት ነው። የነኚህ የቋንቋዎች መለያየት ነው እንጂ ደብረ ቅዱስም ብንለው ምድረ ኤልያም ብንለው ሌላም ብንለው ይእቲኬ ቀራንዮ ሰው የተፈጠረው የት ነው አለ? ቀራንዮ ነው። ቀራንዮ ነው። ደብረ ቅዱስ ይእቲኬ ቀራንዮ። ደብረ ቅዱስ ማለት ቀራንዮ ማለት ነው። ምድረ ኤልያ ይእቲኬ ቀራንዮ። ምድረ ኤልያ ማለት ምን ማለት ነው? ቀራንዮ ማለት ነው እያለ ይመጣና መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም አለ። ቀራንዮ ደግሞ ማናት ብላችሁ ከጠየቃችሁኝ አዳም የተፈጠረባትና ሲሞትም የተቀበረባት ቦታ ናት። የተፈጠረ ቀራንዮ፣ ሙቶ የተቀበረ ቀራንዮ። ወመካነ መስቀሉ ለክርስቶስ አለ። ደግሞ አዲስ ኪዳን ጋር ሲያገናኘው ተፈጥሮተ ዓለምን ድነት ዓለም ጋር ሲያገናኘው የክርስቶስ ደግሞ የመስቀሉ የተተከለበት ቦታ ቀራንዮ ይላል። አዳም መቃብር ላይ የክርስቶስ መስቀል ተተክሏል ይላል። እንግዲህ ስለ ምኩራብ ስናነሳ ትልቋን ቤተክርስቲያን እንደው ዝም ብሎ ከሜዳ ተነስቶ የተመሰረተች አይደለችም። አስቀድሞ በትንቢተ ነቢያት ውስጥ የነበረች በኦሪት ሕግ ውስጥ ስትነገር በገሃድ ቆማ የነበረች ከዓለም በላይ ጀምሮ እስከ ዓለም ሰብ ድረስ የመጣች እስካሁን የደረሰች ና ቤተክርስቲያን እና ይህን ሲገልጽ ምን አለ? ቀራንዮ አዳም የተፈጠረበት ቦታ ነው። ሔዋንም እዚያው ከአዳም ጎን ስትገኝ እዚያው ቀራንዮ ላይ ነው። ቀራንዮ ቤተክርስቲያን ናት የምንለውም ደግሞ አዳም ከተፈጠረ በኋላ በ40 ቀኑ ልጅነት ያገኘው ቀራንዮ ነው። ዛሬ ሰው ተወልዶ ልጅነት የሚያገኘው ወንድ ልጅ በ40 ቀኑ የት ነው የሚያገኘው? ስለዚህ አዳም ልጅነት ያገኘው ቀራንዮ ነው። ሔዋን በ80 ቀኗ ልጅነት ያገኘችው እዚያው ቀራንዮ ነው። ሴት ልጅ ዛሬ ተወልዳ በ40 ቀኗ ልጅነት የምታገኘው ቀራንዮ ቤተክርስቲያን ነው። ይህን ካለ በኋላ አዳምና ሔዋን ከተፈጠሩ በኋላ በ40 በ80 ቀን ልጅነት አግኝተው ገነት ገቡ በክብር ነው የሚለው። አብእጎ ለአዳም እምድረ 40 መዋዕል ከ40 ቀን በኋላ አብእጎ መላእክት ለአዳም ውስተ ገነት እንዘ ይጠፉ በክነፊሆሙ ወያጼሐሱ በገሪሆሙ። በእግራቸው እያሸበሸቡ በክንፋቸው እያጨበጨቡ አዳምን ወደ ገነት አስገቡት። ሔዋንን በ80 ቀን አስገቧቸው ይላል። 7 ዓመት ከ3 ወር ከ17 ቀን ትእዛዝ ጠብቀው በገነት ሲኖሩ
ቀራንዮ ያለችው ቤተክርስቲያን ከሰው አትለይምና ገነት አብራ ገብታለች ቤተክርስቲያን። ለምን ቢባል ዋለው መካነ ጸሎት ይላል ቀለሚንጦስ። ቀራንዮ ላይ ይደረግ የነበረ ማንኛውም ስርዓት አምልኮ ገነት ውስጥ አዳም ያደርግ ነበር። የጸሎት ቦታ ነበር ይላል። ያመሰግናል። ዕፀ በለስ በልተው ከገነት ሲባረሩ አውጽኦ እግዚአብሔር 7 ዓመት አለ ቀለሚንጦስ። ከ7 ዓመት በኋላ እንደገና አዳምና ሔዋን አስወጣቸውና ከገነት ወአንበሮሙ ውስተ ደብረ ቅዱስ በአንጻረ ገነት ውስተ ደብረ ቅዱስ በገነት ፊት ለፊት ደብረ ቅዱስ አስቀመጣቸው። ደብረ ቅዱስ ይዲኬ ቀራንዮ ማነው? ደብረ ቅዱስ ቀራንዮ ነው። ከ7 ዓመት በኋላ ከገነት ሲወጡ እንደገና ወዴት መጡ? ወዴት መጡ? መልሰው ወደ ቀራንዮ መጡ ይላል። አሁንም ቀራንዮ ቤተክርስቲያኑን ቀጠለች። አሁን አዳም አለቀሰ እንላለን። 100 ዓመት አልቅሰው ነው አለ ልጅ ተወልጃለሁ ያለ መስዋዕት ያቀርብ ነበር፣ ያለቅስ ነበር። የት? ቀራንዮ። ከዚያም በኋላ በዚያው ልጅ ወልዶ መኖር ጀመረ። ከዚያም በኋላ እንደገና ልጆቹ መስዋዕት ያቀረቡ አቤልና ቃየል እናውቃለን። የት? ቀራንዮ ቤተክርስቲያን ቀጥሏል። አምልኮቱ በዚያው እየቀጠለ መጣ። አዳም በዚህ ምድር ላይ የኖረው በዘፍጥረት ምዕራፍ 5 ላይ መጽሐፈ ልደት ላይ እንደተጻፈው ስንት ዓመት ኖረ? አዳም በዚህ ምድር ላይ የኖረው 930 ዓመት ነው የኖረው አዳም። 10 አርዕስተ አበው የሚባሉት ዘፍጥረት ምዕራፍ 5 ላይ ያሉ ማንም ወለደ፣ ስንት ዓመት ኖሩ የሚለውን በዝርዝር ያስረዳል መጽሐፈ ፍጥረት ወይም መጽሐፈ ልደት። 900 ስንት ዓመት ኖረ አዳም? 30 ዓመት ከኖረ በኋላ ያው ሞት ትሞታለህ እንደተባለ ሞት አዳም ከሞተ በኋላ 400 ዓመት እንደገና የሚገርመው ሳይቀበር አዳም በኋላ አጥሙ ያልተቀበረው ሳይቀበር 400 ዓመት። ያ ማለት ከኖህ ከአዳም ከሞተ ጀምሮ እስከ ማን ድረስ ማለት ነው? እስከ እነ አብርሃምና ካህኑ መልከጼዴቅ ድረስ አዳም አልተቀበረም ነው የሚለው መጽሐፍ። ለምን ምን ያደርግ ነበር? የአዳም አጽም በሳጥን አስቀምጠው መስዋዕት ያቀርቡበት ነበር። እንደ ጽላት እንደ ታቦት ይጠቀሙበት ነበር። ዛሬ ጽላቱ ታቦቱ ላይ መስዋዕት እንደሚቀርብ ማለት ነው። የመስዋዕት አገልግሎት እንደሚፈጸምበት በአዳም አጽም ላይ ሰውና እግዚአብሔር የሚታረቅበት ጊዜያዊ መስዋዕት የሚቀርበው በአዳም አጽም ላይ ነበረ። እንደዚያ እየተጠቀሙበት 400 ዓመት ላይ ቆይቷል። እስከ ማን ማለት ነው? እስከ ካህኑ መልከጼዴቅ። መልከጼዴቅ ላይ ግን እግዚአብሔር ወይም የሎ እግዚአብሔር ለመልከጼዴቅ ካህን እግዚአብሔር ካህኑ መልከጼዴቅን እንዲህ አለው፣ ሰድ ዘንተ አጽመ አዳም ወቅበሮ ውስተ ቀራንዮ። ይህንን የአዳምን አጽም ሰድና ቀራንዮ ቅበረው። ከዚህ በኋላ በዚህ ላይ አምልኮት አይፈጸም፣ ቀራንዮ ቅበረው አለውና በተፈጠረበት ቦታ ማን ተቀበረ ማለት ነው? የተፈጠረ ነው ያለው። እሺ አሁን የተቀበረ እግዚአብሔር አዘዘው ካህኑን ወስደህ ቀራንዮ ቅበር፣ ከተፈጠረበት ቦታ ቅበረው አለው። ቀራንዮ መስቀል የሚተከለው በሱ አጽም ላይ ነው አለ። መልከጼዴቅ ነው የቀበረው ማለት ነው። ግን ቤተክርስቲያኗ አንድ ጊዜ ተራራ ላይ ትሆናለች መስዋዕት የሚቀርበው፣ አንድ ጊዜ ደግሞ ምድር ላይ እንኳን በምድር ላይ ፍሉህ ዓለም ሲቆጣጠረው ቤተክርስቲያኗን የምድር ምንም ኃይል መቆጣጠር ፍጡር መቆጣጠር ስለማይችል ፍሉሃን እየረገጠች መርከብ ሆና በአየር ላይ ታበራ ነበር ቤተክርስቲያኑ። ከኖህ መርከብ የምንማረው ነገር ምንድነው? ቤተክርስቲያን ምድራዊ ኃይል አይቆጣጠራትም፣ ድል ሊያደርጋት አይችልም። ዓለምን እንኳን የሚቆጣጠር ፍሉሃ መጥቶ ዓለምን ሲቆጣጠር መርከብ ሆና በአራራት ተራራ ላይ ታበራ ነበር ቤተክርስቲያኗ ማለት ነው። መስዋዕትም አልተቋረጠም፣ ቤተክርስቲያንም አላሰጠማትም። ቤተክርስቲያን ደግሞ ራሷን ብቻ የምታድን ሳትሆን እግዚአብሔርን በትክክል ለሚያምኑ ልጆቿ ደግሞ ጸወን መጠጊያ ሆና የዘር መትረፊያ ናት ቤተክርስቲያኑ። እናውቃለን 8 ሰዎች ተረፉ ይላል በመጽሐፍ ቅዱስ። አትረፍ ኖህ ሰማይ ተነሳተ 8 ሰዎች ይላል። ያ 8 ሰው ማለት አምዛራ የምትባል ሚስት አለችው ኖህ ማለት ነው። እንደገና 3 ልጆች አሉ ሴም፣ ካም፣ ያፌት የሚባሉ እነዚህ ደግሞ ሚስቶች አሏቸው 6 ይሆናሉ። ከሚስቱ ጋር እሱ ሆኖ 8 ሆኖ ማለት ነው። የሰው ዘር እንዳይጠፋ ቤተክርስቲያኗ በአየር ላይ የተንሳፈፈች ዘር አተርፋለች። ፍልውሃም አይቆጣጠራት። በምድር ያለ የሰው ኃጢአት ሰማይ ሊደርስ ይችላል። ዙሮ ግን የሰው ኃጢአት ሰውን ሊበላው ይችላል። ቤተክርስቲያኗን ግን ሊያጠፋት አይችልም። ለምን ቢባል የክርስቶስ አካል ናት፣ ንጽሕት ናት፣ ቅድስት ናት። ደግሞም የክርስቶስ ሙሽራው ናት፣ አካሉም ናት መጽሐፍ እንደሚለው። ስለዚህ በዚያ መንገድ ቤተክርስቲያኗ ቀጥላለች። 150 ቀን በአየር ላይ በባህር ላይ እየተንሳፈፈች እያበራች ከኖረች በኋላ
ከአራዊትም ከእንስሳቱም የሰዎችም ዘር እንዳልኳቸው ያን ሁሉ ይዛ ከ150 ቀን በኋላ መልሳ እንደገና ወደ የብስ መጣለች፣ ወደ ምድር መጣለች። ከዚያ በኋላ ከኖህ መርከብ እንደገና የሴም ድንኳን የአብርሃም ድንኳን እንደገና ደግሞ በፍኖተ ሎዛ ያዕቆብ አያት ወደ ሶርያ ተሰዶ ሄደ። በዚህ 21 ዓመት በላይ ከኖረ በኋላ ተመልሶ ልጅ ወልዶ ሚስቶችን ይዞ ሲመጣ በፍኖተ ሎዛ ባየው በዚያ ራይ ባየበት ቦታ ላይ ወነደቀ መስዋዕተ ለእግዚአብሔር ከ21 ዓመት በኋላ መስዋዕት ማቅረቢያ ቤተ እግዚአብሔር ሰርቷል። ሲሄድ መጀመሪያ በራእይ አይቶ መላእክት ከሰማይ ወደ ምድር በወርቅ መሰላል ሲወርዱ አይቶ ነበርና ዛቲ እቲ ሆታ ለሰማይ ዚት አንጽ ቤተ እግዚአብሔር ይቺ የሰማይ ደጅ ናት፣ በር ናት። በዚህ የእግዚአብሔር ቤት ምን ይበላል ይሰራል። ወሰማይኦ ለውእቱ ቤቴል ያንንም ቦታ ቤቴል ብሎ ጠራው። ቤቴል ብሂል ዘበብራይስጥ ልሳን ቤተ እግዚአብሔር ቤቴል ማለትም የእግዚአብሔር ቤት ማለት ነው። ፍኖተ ሎዛ ነው። ከዚያ በኋላ መስዋዕት እያቀረበ ቆየ። ወደ ግብፅም ተሰደዱ። ወደ ግብፅ በሚሰደዱበት ጊዜ መስዋዕት ማቅረቢያዎች ሁሉ ፈራርሰው እዚያ ላይ አገልግሎቱ እንደተፈለገው ሊቀጥል አልቻለም። ሰውና እግዚአብሔር የሚገናኘው ጊዜያዊ ቢሆን መስዋዕት መቅረብ አልቻለም ነበረ። ያዕቆብ አረጀ፣ ዮሴፍም ሽጠውት ነበረ። በዚያ አማካኝነት ልጆቹም ሁሉ ተሰደው ወደ ግብፅ ሄዱ። የወንድማቸው ያደረጉት ግፍ አልቀረምና እነሱም ተርበው በረሃብ ምክንያት ወረዱ። ከዚያም በኋላ ከብዙ ጠውረድ በኋላ በዮሴፍ ዘንድ ተረድተው ተመልሰው መጡ ወደ ሀገራቸው። ታናሽ ወንድማቸው ቢንያምና ያዕቆብንም ይዘው ሄዱ። ግብፅ ሆነ ሁሉ ነገር ማለት ነው። 430 ዘመን ከተፈጸመ በኋላ በሙሴ አማካኝነት 600,000 ሕዝብ ሙሴ ሕዝብ ይዞ ወጣ ነው የሚለው። ስንት ሕዝብ ይዞ ወጣ? 600,000 ሕዝብ ነው ሙሴ ሲመራ የነበረው። የሚገርም እኮ ነው። ዛሬ ዓለም ቀበሌ ለመምራት ሆኖ ተቸግሯል። ይንደፋደፋል ዓለም። አያችሁ 600,000 ሕዝብ ግን አንድ ሰው ይመራ ነበር፣ ያለ ረዳት ማለት ነው። ብቻውን ይመራል። ለምን ቢባል በእሱ ላይ አድሮ ማን ይመራ ነበር? እግዚአብሔር ይመራል። እሱ ምን ስለሆነ ነው እግዚአብሔር ያቃናለት ይመራለት የነበረው? መስፈርቱ የዋህና ቅን ነበር ይላል። አያችሁ ምን ነበር? መሪ ለመሆን ከክፋት ንጹህ መሆን ብቻ የሚያስፈልገው ዕውቀት እንዲያለ ሆኖ መማር እንዲያለ ሆኖ ብንማርም ግን መባከን ነው። የሚቃና ነገር የለም። የወደቀ ማንሳት አይቻልም ብዙ በመማር እግዚአብሔርን በመያዝ ግን ብዙ ሳይማሩ መምራት ይቻላል። አይቻልም? አገርም ቤተክርስቲያንም ትልቋን ቤተክርስቲያን ሲመሩ የነበሩ አባቶቻችን ዶክትሬት ኑሯቸው ነው እንዴ? ፕሮፌሰር ሆነው ነው አይደለም? ዛሬ ወረቀት ሰብስበናል። ብዙ ዕውቀት አለ፣ ብዙ እንደክማለን። አሁንም እረፍት የለንም። እንማራለን፣ ሌት ቀን እናነባለን፣ እንተጋለን፣ እናወራለን። የማውራት ችግር የለም። ተግባር ላይ ግን ዜሮ ነው። አንድ ነገር አያቃናም የኛ ዕውቀት። ለምን ከተባለ ውሸት ነው። ልባችን ከእግዚአብሔር ይልቋል። እግዚአብሔር ልባችን ይመልስ። ትልቁ ፈተና አሁን ልባችን ከእግዚአብሔር ይልቋል። አፋችን ነው ከእግዚአብሔር ጋር ያለው። የምታዩት ነው። በእኛም ቤት ይንደፋደፋል ላይ እስከታይ ምንድነው ሲባል ዝም ብሎ ልብሳችን ስንለብስ እንደገና ደግሞ አውደ ምሕረቱ ላይ ስንቆም መቅደሱ ላይ ስንታይ ጥሩ እንሆናለን። ልባችን ግን ከእግዚአብሔር ጋር ተራርቋል። ስለዚህ ያልቃናል ነገር ሁሉ። በመከራ ላይ መከራ ላይ እናስተናግደው። ምን ይላል በሆሴዕ ላይ አድሮ እግዚአብሔር እንደው ትቆስሉ እንዘ ትቤስኩ ኃጢአቱ በዲበ ኃጢአት ምን አለው? ይሄን ሕዝብ ሂድና እንዲህ ብለህ ንገራቸው አለ። በኃጢአት ላይ ኃጢአት እየጨመራችሁ ትቆስላላችሁ አለ። ሰቆራረ ሆኑኒ እሉ ሕዝብ እነኚህ ሕዝቦች በእኔ ዘንድ አስጸያፊ ሆኑ ይላል የሠራዊት ጌታ። ማነው እሱ? እግዚአብሔር አለ። አስጸያፊ ሆኑኝ አለ። ደግሞ በኃጢአት ላይ ኃጢአት እየጨመራችሁ ትቆስላላችሁ በላል። ለምን ይባል? እስመ ከመ ኦፍ ሰረረ ክብርክሙ እንደ ወፍ ክብራችሁ በሮ ሂዷል። የለም ክብር አለ። አሁን ክብር የለም። የከበርን ይመስለናል። በመልበሳችን፣ በመብላታችን፣ በመጠጣታችን፣ ጥሩ መኪና በመንዳታችን፣ ጥሩ ሕንፃ ውስጥ በመኖራችን ክብር ያለ ይመስለናል። ክብር ግን ብናውቀው ማን ነበረ? እግዚአብሔር ነበር። ይሄን ማወቅ ያስፈልጋል። ዓለም ያልተረዳው ግን እውነት ነው ማለት ነው። ስለዚህ እንደዚያ ቀን ሙሴ ብቻውን 600,000 እስራኤላውያን ይመራል። ባህር አለ ሲሉ አይ ባህሩ ለእናንተ ነው የሚታየው፣ ለእኔ ግን የብስ ይታየኛል አለ። ይሰነጠቃል፣ እንሻገራለን። ይሄ በሙሉ እምነት ነበረ። በእግዚአብሔር አይጠራጠርም። ባህሩን ሰንጥቆ አሻገራቸው። ራበን አሉ፣ ከሰማይ መና ወረደ፣ ተመገቡ። በደ ሚካኤል ውሃ ጠማን አሉ። ጭንጫ ላይ ውሃ ፈለቀ። በታምረኛው በትር ቀጠለ። ያ ጉዟቸው ቀጠለ። የ40 ዘመን ጉዞ ቀጥሏል። በሚቀጥልበት ጊዜ ግን እግዚአብሔር ሙሴን ጠራውና እስካሁን ድረስ አምልኮቴ እስከ አብርሃም፣ ይስሐቅ፣ ያዕቆብ ድረስ መጣና
ሁላችሁም ወደ ግብፅ ስትወርዱ በየልባችሁ እንጂ በገሃድ አምልኮ አልነበረኝም። እኔ ፈርዖንም የመጀመሪያ አንተን ስልክህ ፈኖሙአ ለሕዝብየአ ይግበሩአ በዓልየአ ነው የሚለው ኦሪቱ። ሕዝቦቼ በዓሌን ያከብሩ ዘንድ ሕዝቦቼ ልቀቅ ነው የመጀመሪያው። ያመልኩኝ ዘንድ ምን ይሉ ዘንድ ያመልኩኝ ዘንድ በዓሌን ያከብሩ ዘንድ። አያችሁ አምልኮ ተቋርጧል ማለት ነው። ከያዕቆብ በኋላ እስከ ሙሴ ችግር ነበረ። አምልኮቱ በጋድ አይመለክም ነበር። ያ እግዚአብሔርም ናፍቆት ነበረ። ህዝቡም ናፍቋቸዋል። እግዚአብሔርም ማምለክ ይፈልጋሉ፣ ግን የሚመለክበት ሀገር አይደለም ያሉት። እረፍትም አልነበራቸውም። እረፍታቸው ደግሞ የአካል ብቻ አይደለም፣ የአይምሮ እረፍት የለም። እግዚአብሔር የሚያስቡበት ጠዋት ማታ ስለ መከራ ስለ ሰቆቃ የሚያስቡ በየቀኑ ልጅ ከጭቃ ላይ ይለብሱ ነበር፣ ያለቅሱ ነበረ። እረፍት አልነበረውም። አይምሯቸውም አካላቸውም አርፎ እንዲያመሰግን እንደውም በምድረ በዳ ያመልኩኝ ዘንድ ነው የሚለው እግዚአብሔር። በሐቅላ አይላ በምድረ በዳ ማለት ነው። በበረሃ ያመልኩኝ ዘንድ ሕዝቤን ልቀቅ ብሎ በብዙ ተአምር ሕዝቡን እግዚአብሔር ያስለቀቋል። ከዚያ በኋላ አምልኮ እንዲቀጥል ሁለት መሰረታዊ ነገሮች መኖር ግዴታ ነው። መጀመሪያ በድንኳን በመርከብ በተለያየ ቦታ እግዚአብሔር ይመለክ ነበርና ሙሴን ወደ ተራራው ጠራውና ሙሴ 40 መዓልት 40 ሌሊት ከጾመ በኋላ 3 ነገሮችን ለሙሴ ሰጠ እግዚአብሔር የሚመለክበት የሚያስፈልጉ ስለሆነ። ስንት ነገር? 3 ነገር። አንደኛ ጽላትን ሰጠው። የአምልኮቴ መገለጫ ነው፣ እኔ ለዘላለም በዚህ ላይ ህልው ነኝ እኖራለሁ ብሎ ጽላትን ሰጠው። የአምልኮት መገለጫ ዙፋን አድርጎ። ሁለተኛው ደግሞ ጽላት ብቻውን በቂ አይደለምና በጽላቱ ላይ የሚነበብ የሚተረጎም ህግ ያስፈልጋልና ህግ ሰጠው። አድርግ አታድርግ የሚል የትእዛዛት የምንለው ማለት ነው። ህጉን ሰጠው። የሚነበብ የሚተረጎም ለህዝብ የሚነገር የሚታወጅ አዋጅ ወደ ቅድስና መንገድ የሚመራ ቃል እግዚአብሔር ህግ ሰጠው። ሁለተኛው። በሶስተኛ ደረጃ አርአዮ እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይ ቤሎ ከመዝ ግበራ እንደዚያ አድርገህ ስራ ብሎ በሶስተኛ ደረጃ የብርሃን ድንኳን እግዚአብሔር ሰጠው። ቤተ መቅደስ ማለት ነው። የብርሃን ድንኳን አሁን የደብተራ ኦሪት የምንለው ምን አለው ግን? 3 ነገር አለው። ቅድስት አለው፣ መቅደስ አለው፣ ቅኔ ማኅሌት 3 ነገር የያዘ ሐዋርያው ቅድስተ ቅዱሳን ብሏታል። ቅዱስ ጳውሎስ በዕብራውያን መልእክቱ ቅድስተ ቅዱሳን ማለት ከተለዩ የተለየች ለእመቤታችን ሲተረጎም፣ ለደብተራ ኦሪት ሲተረጎም ግን 3 ክፍል ያላት ምን ካለ ቅድስት መቅደስ ቅኔ ማኅሌት 3 ነገር ያዘች ማለት ነው። እያንዳንዱ የመጽሐፉ ያተረጓጎም አውድ ያለው በአንድ ዝም ብሎ በአንድ አይነት ግስ አይተረጎም መጽሐፍ። ይሄ በቅኔ ቤት ግሱ ሆረ ነው፣ ነገደ ነው፣ ገብረ ነው፣ ቀደሰም ነው። በዚህ በመጽሐፍ ትርጉም ግን ይረቀቃል። ምን ሐሳብ ነው የሚያመጣው? እንዴት ነው የሚተረጎመው? አተረጓጎሙ ዘይቤው እስከዚህ ጋር ይሄዳል ወይስ እንዴት ብሎ ይተርጎም ተብሎ ታሽቶ ነው ተፈጭቶ ነው ተስተካክሎ ይተረጎማል ማለት ነው። ስለዚህ በዚያው ነውና ቅድስተ ቅዱሳን የተባለች በሐዲስ ኪዳን በብሉይ ኪዳን ደብተራ ኦሪት የተባለች። አንዳንድ ጊዜ አሁን እንደውም በዚህ ዘመን በተለይ በዚህ ከተማው አካባቢ ደብተራ የሚለውን ለጠንቋይ ነው የሚሰሩት ሰዎች። ለምንድን ነው የሚሰሩት? እንደ ጠንቋይ ሟርተኛ ዝም ብሎ የሚያጭበረብር የዚያ መጠሪያ ያደርጉታል። ደብተራ የሚባል ጠንቋይ የለም። ጠንቋይ ነው። ክርስትና ስም አያስፈልገው፣ ምንም አያስፈልገው። ሟርተኛ ነው። ምንም ሌላ የክርስትና ስም አያስፈልገው። ደብተራ ማለት ቅድስት ቤተክርስቲያን ማለት ነው። በብሉይ ኪዳን ያለች ምሳሌያዊቷ ከእግዚአብሔር ለሙሴ የተሰጠች እኮ ናት። የሚገርማችሁ ይቺ ደብተራ ኦሪት የምትባለው ድንኳን የመገናኛ ድንኳን ናት። ማንና ማን ሰውና እግዚአብሔር ሊገናኝ ለሙሴ የተሰጠችው የብሉይ ኪዳን ቤተ መቅደስ ናት ደብተራ የምትባለው። በሐዲስ ኪዳን ብዙ ጊዜ አሁን በዚህ በገጠሩ አካባቢ ደብተራ መሪጌታው ደብተራ ይባላል። ለምን መሰላችሁ ደብተራ የሚባለው? ቅኔ፣ አቋቋም፣ ዜማ፣ ቅዳሴ፣ ዝማሬ፣ መዋሥዕት የቤተ ክርስቲያኗን እውቀት ቀስሞ ከሁለገብ ሆኖ ሙሉ አገልግሎት ስለሚሰጥ ደብተራ ተብሎ በቤተ ክርስቲያኗ ይጠራል። መሪጌታው ሁለገብ አገልጋይ ማለት ነው። እየሰማችሁ ነው? ምን ማለት ነው? መሪጌታውን ደብተራ ስንለው ምን ማለት ነው? ሁለገብ አገልጋይ ማለት ነው። አያቸው። ቅኔም በል ሲሉት ቅኔውንም ይላል። እንደገና ዜማውን በል ሲሉት ዜማውን ይላል። ቅዳሴም ሲታጎል ቅዳሴ ይቀድሳል። እንደገናም ደግሞ አቋቋም ደግሞ ማኅሌት እንዳይታጎል ማኅሌት ይቆማል። ፍታቱ ደግሞ እንዳይቀር ፍታት ይፈታል። ደብተራ ይባላል።
ለምን ይባል? ቤተክርስቲያኗን ወክሎ ያለ ሙሉ አገልግሎት መስጠት የሚችል አገልጋይ ማለት ነው ደብተራ የሚባለው። ይሄ ሁለት ትርጉም ነው። እዚህ ውጪ ሌላው ዝም ብሎ የግል ፍልስፍና የግል ወሬ ነው የሚሆነው። ይሄው ነው እውነታው። ከዚህ ውጪ የለም። አያስኬድም። እና የእነዚህ ሶስት ነገሮች ለሙሴ ተሰጡት። አሁን እዚህ ላይ 600 ሺህ ሙሴ ይመራ ስለነበረ አሁን እግዚአብሔር ይህን ቤተ መቅደሱን ከነሙሉ ክብሩ ወደዚህ ምድር ካመጣ በኋላ ካህን ያስፈልጋል አይደለም? ምን ያስፈልጋል? ሙሴ አንተ መስፍን ነህ፣ አገር ምራ፣ ህዝብ ምራ፣ መቅደሱን የሚመራ ወንድምህን አሮንን መርጫለሁ ብሎ በመልከ ጼዴቅ ታይቶ የጠፋው የክህነት አገልግሎት በእግሩ ቁሞ የሄደው በማን ነው? በአሮን ነው፣ በሙሴ ወንድም። ቤተ መቅደስ ህዝቡና እግዚአብሔር እንዲገናኙ አደረገና እግዚአብሔር አሮንን ካህን አደረገው በመቅደሱ። አሁን ካህን አገልጋይ ካለ ሰውና እግዚአብሔር የሚያገናኝ ካህን ካለ ደግሞ ምን ቀረ መሰላችሁ? መስዋዕት። ምን ቀረ? መስዋዕት። ካህኑን ቤተ መቅደሱን ከነሙሉ ክብሩ ካዘጋጀ በኋላ መስዋዕት ደግሞ ለእግዚአብሔር የሚቀርብ መስዋዕት ምንድነው ሲባል በሬ፣ ላም፣ ፍየል፣ በግ፣ እጓለ እርግብ 5 ነገሮች ናቸው። ኦሪት ዘሌዋውያን ምዕራፍ 1 ማንበብ። ዘሌዋውያን ማለት የካህናትንና የቤተ መቅደሱን አገልግሎት ስርዓት አጠቃላይ ሁለንተናዊ ጠቅላላ የካህናቱን አገልግሎትና የቤተ መቅደሱን ጉዳይ የሚተነትን መጽሐፍ ማለት ነው። ሌዊ ማለት ካህን ማለት ነው በብሉይ ኪዳን። ሌዋውያን እንግዲህ በግዙ ሌወጠመጠመ ነው አይደል? ሌወጠመጠመ ብሎ ካህንን ያወጣል። ግን ቀጥታ በዕብራይስጡ ደግሞ ሌዊ ካለ ካህን ማለት ነው። ሌዋውያን እነኛ ተከታዮች አገልጋዮች ይሆናል። ዲያቆናቱን ጭምር ያካትታል። የሚያገለግሉትን ምንጣፍ አንጣፊውንም ጭምር መጋረጃ ጋራጁን ክፍል ሌዋውያን ብሎ ያጠቃልላቸዋል ማለት ካህናት እንደምንለው። ስለዚህ በዚህ መንገድ አገልግሎት ተጀመረ። መስዋዕት መቅረብ ጀመረ። በእነማን? በአሮን በኩል መስዋዕት መቅረብ ጀመረ። ይቺ ደብተራ ኦሪት ስንት ዓመት መሰላችሁ ያገለገለችው? ምንድናት ደብተራ አልኳችሁ? ድንኳን ስንት ነገር ያላት? 3 ነገር። ምን ታሟላለች? 3 ነገር። አንደኛ መቅደስ፣ ቅድስት፣ ቅኔ ማህሌት አይደለ? 3ቱንም ያሟላች ድንኳን ናት። በዚህ ድንኳን ሰውና እግዚአብሔር 480 ዘመን ተገናኝቷል። አያችሁ አገልግሎቷን አያችሁ። አንዲት ድንኳን ማለት ነው። ሰውና እግዚአብሔር ስንት ዓመት ተገናኙ? 480 ዘመን። ዘመነ መሳፍንት የመጀመሪያው መስፍን ሙሴ ነው። በታሪክ በመሳፍንት ታሪክ የመጀመሪያው መስፍን ሙሴ ነው። የህዝብ መሪ ሰፈነ ገዛ ገዥ ነው፣ አስተዳዳሪ ማለት ነው። ከሱ ጀምሮ ዘመነ መሳፍንት አልፎ 21 መሳፍንት አልፈው ዘመነ ነገሥት በሳኦል ጀመረ። ከሳኦል ቀጥሎ እንደገና ዳዊት ቀጠለ። ዳዊት መቅደስ ይስራ አለ፣ አትሰራም አለው። ምክንያት አለው እሱ። ወደዚያ አንገባም ብዙ ታሪክ ስለሚረዝምብን። ቀጠለና በሶሎሞን ይሰራል። ሶስተኛው ዘመነ መንግስት በዘመነ መንግስት በሶስተኛው ንጉስ በሶሎሞን ቤተ መቅደስ ተሰራ። ዜና መዋዕል ምዕራፍ 6 እና 7 ስታነቡ ህንፃ የተሰራው በሶሎሞን ነው። አያችሁ 480 ዘመን ማለት ከሙሴ እስከ ሶሎሞን ድረስ ያለው ደብተራ ኦሪት በድንኳን እግዚአብሔር ተገልግሏል ማለት ነው። ሰውና እግዚአብሔር ተገናኝተዋል። በዚህ ቀጥሏል ማለት ነው። ከዚያ በኋላ ሶሎሞን ሰራ። የሶሎሞን መቅደስ ደግሞ ያው አሕዛብ መጥተው እነ ናቡከደነጾር አፈረሱት። ህዝቡንም ማረኩ። ፋርስ ባቢሎን ህዝቡ ወረደ፣ ሀገር ተወረረ። አረፋትያ ተነስታ ለኢየሩሳሌም፣ የኢየሩሳሌም ቅጥሮቿ ፈረሱ። ዋና ቅጽ ሐኒጉያ በእሳት ነህምያ ምዕራፍ 1 ላይ እንደተጠቀሰው በሮቿን በእሳት ተቃጠሉ፣ መሰረቶቿ ሁሉ ፈረሱ። ቤተ መቅደሱን አፈራርሰው በውስጥ ያለውን ወርቁን ብሩን እናገኛለን ብለው አንዳንድ ድንጋይ አልተረፋቸውም ይላል። አፍርሰው ሄዱ። ከ70 ዘመን በኋላ እግዚአብሔር የሰላትያል ልጅ ዘሩባቤል፣ ሰላትያል ካህን ነው፣ በባቢሎን ሀገር ህዝብ ያገለግል የነበረ ማለት ነው። በባይል ሀገር ከህዝብ አገልጋዮች መካከል ዘሩባቤል የሚባል ልጅ ወልዷል። ሰላትያል ካህኑ የእሱ ልጅ ወደ ኢየሩሳሌም ተመልሰው ሲመጡ ከ70 ዘመን በኋላ 46 ዓመት የፈጀ ህንፃ ሰራ። እንደገና ለእግዚአብሔር ስንት ዓመት የፈጀ? በዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 12 ጀምሮ የምታነቡት ታገኙታላችሁ። ጌታችን በዓል ሊያከብር ወደ ኢየሩሳሌም ወጣ። በወጣም ጊዜ በመቅደሱ የሚሸጡ የሚለውጡ ሰዎች ነጋዴዎችን አገኘ። አይደለም ምንድነው? እዚያም ጅራፍ አዘጋጀና እየገረፈ አስወጣቸው። ቤቴ የጸሎት ቤት ይባላል ተብሎ እንደተነገረ አታውቁምን? ተብሏል ይባላል። እናንተ ግን የነጋዴና እንደውም የቀማኛ የሽፍታ የወንበዴ ነው የሚለው የሌባ ቤት አደረጋችሁ ይላል። የሚገርም ነው።
ይሄ ብዙ ትርጓሜ አለው። በተለይ በዘመነ ሊቃውንት የተነሱ ሊቃውንት ምን ነው እዚያ ያሉት ነጋዴዎች ናቸው፣ እንደው የነጋዴ ቤት አደረጋችሁት ቢሉ ያማረ ነው። ሌባ ያላቸው ሌባ ከየት መጥቶ ነው ቢሉ ሁለት ነገር አስቀምጠዋል። አያችሁ እዚያ ቦታ ላይ አንደኛ ገበያ ባለበት ግርግር ባለበት ቦታ ሌባ አይጠፋምና ነው። አያችሁ የነጋዴና የሌባ ቤት አደረጋችሁ ሌባ አይጠፋምና ብለውታል። አንደኛ ይጠፋል ገበያ ቦታ ምን አይጠፋም አይደል? ኧረ ገበያ ቦታውን ታወትና ዛሬ መቅደሱም ሌባ እየገባ አስቸግሯል አይደለ? ጸበል ቤቱ ዝቅኔ ማህሌቱ ላይ ሲመጡ ጫማ የሚወስድ ብር የሚነጥቅ በጣም በሚያሳፍር ሁኔታ በተለይ እዚህ አላለም እንጂ አዲስ አበባ በጣም አሳፋሪ ነው። ቅዳሴው ሴቶች ጭምር ማለት ነው። በጣም በሚያሳፍር አብረው ገብተው አብረው ቁመው ስግዱ ሲባል እህቷ ስትሰግድ እሷ ነጭቃ የምትወጣ እኔ ሁለት ቦታ ገጥሞኛል። በጣም በሚገርም ሁኔታ ማለት ነው። ስግዱ ሲባል ያለውን ጥርግ አድርጋ ይዛ የምትወጣ ሴት አብራ ሰግዳ ማለት ነው። እንደ አይነት ነገሮች አሉ እና በዚያም ጊዜ የተፈጠረው ይኸው ነው። ከዚህ የተለየ ነገር የለውም። መቅደሱ አይደለ ዞሮ ዞሮ ተደፈረ እኮ እያለ አዎ። እና ስለዚህ በዚያ በመቅደሱ ውስጥ አንደኛ ሌባ አይጠፋምና ነጋዴዎች ካሉ ገበያ ካለ እዚያ ግርግር አለ ሌባ አይጠፋምና የሌባና የቀማኛ ቤት አደረጋችሁት የንግድ ቤት ብሎ ገሰጻቸው። ጅራፍ አዘጋጅቶ ገረፋቸው ይላል። ሁለተኛው ደግሞ ያንን ቤት በቤቱ ውስጥ ያሉ ሰዎች ለሌላ ጥቅም አውለውን ነበር። መስዋዕት የሚቀርቡ እንስሳት አሉ ብለናል አይደል? ምን ናቸው? ፍየል፣ በግ አለ፣ ፍየል አለ፣ ላም አለ፣ በሬ አለ፣ እንደገና ርግብ አይደል? በዚህ በወንጌሉ ላይ የሚያወላው ሶስቱን ነው። በግና ፍየል ርግብን ነው። ከነኚህ ደግሞ ለየት አድርጎ ደግሞ ርግብ ላይ አጉልቶ ይናገራል። ለምን የሚለው ብዙ ምክንያት አለ። ርግብ ላይ ለምን አጠነከረው? በግና ፍየል የሚለው ግን አምስቱ ናቸው። ስለዚህ እነኛን እየሸጡ ነበርና መቅደስ ውስጥ ያደረጉት አሉ ገበያውን እነኚህ እዚያ ሌዋውያኑ ማለት ነው። ሌዋውያኑ ራሱ ነጋዴ፣ አጭበርባሪ፣ ሌባ ሆነዋል። ለምን ቢባል መቅደስ ውስጥ ገበያውን ያደረጉበት ውጭ ላይ ማድረግ እየቻሉ መቅደስ ውስጥ ያደረጉበት ዓላማው ነጋዴው በጎቹን ፍየሎቹን ይዞ ይመጣል፣ ርግቦቹን ይዞ ይመጣና ከዚህ ከገባ በኋላ አልሸጥም ይለዋል። የሚገዛ ሰው እንዳይኖር ያደርጋሉ። የሚገዛ ሲያጣ መቅደስ ውስጥ የገባ ለእግዚአብሔር መስዋዕት ነው እንጂ ተመልሶ አይሄድም እያሉ ይቀሙ ነበር። አያችሁ ወደ መቅደስ የገባ ምን አይልም ንገሩኝ። መቅደስ የገባ የማን ነው? እንደዚህ እያሉ ህዝቡን ይቀሙት ነበረ፣ ያታልሉት ነበረ፣ ሸፍተው ነበር። አገልጋዮች ወንበዴዎች ሆነው ቀማኞች ሆነው ነበርና ስለዚህ ይህን ሁሉ የሌባ ቤት አረጋችሁት የሚለውን ጨመረበት። ንግድ ብቻ አይደለም ሌቦች በስተዋል እዚህ። ስለዚህ ጅራፍ አነሳና ገረፈ፣ አስወገደ። ከዚያ በኋላ አሰስሉ አውጡ ዘየ ከዚህ አስወግዱ ይህን ሁሉ አለና አስወጣና ገርፎ አባረረ። ቤቴ የጸሎት ቤት ነው አለና ያንን አንጽሖተ ቤተ መቅደስ አደረገ የሚለው ይህን ነገር። ከዚያ እነሱ ተበሳጩና ምን አሉት መሰላቸው? ዝንቱ ቤተ መቅደስ ዘተሐንጸ በ46 ዓመት። ለመሆኑ ይሄ ቤት ስንት እንደተሰራ ይሄ መቅደስ ስንት ዓመት እንደፈጀ ታውቃለህ? አያቶቻችን፣ ቤተሰቦቻችን፣ ዘመዶቻችን ደክመው 46 ዓመት የሰሩት መቅደስ እንደሆነ አታውቅም? ደግሞስ በራሳችን መቅደስ አንተ ማን ብለው ክርስቶስን ተቃወሙት። ውጡ የምትለን የምትገርፈን ለምን? መቅደሱ የማን ነው? የኛ ነው። የሰሩት አያቶቻችን በነዘሩባቤል 46 ዓመት ፈጅቶ በወርቅና በብር ተንቆጥቁጦ እንደተሰራ አታውቅምን? እንዴት ውጡ ትለናለህ? በራሳችን መቅደስ ነው ተቃወሙ። እሱ ምን አለ መሰላችሁ? 46 ዓመት ፈጀና ያላችሁት? አዎ አሉት እነሱ። እሱ ደግሞ ምን አላቸው? ንስትም ወለዝቱ ቤተ መቅደስ፣ ቤተ መቅደሱን አፍርሱት፣ በሶስተኛው ቀን እኔ እሰራዋለሁ አላቸው። ከቃሉ ጋር ናቸው። በስንተኛው ቀን? 46 ዓመት አሉ። ያው በራሳቸው አይምሮ ስለሆነ የሚያስቡት ነው። አሁን እግዚአብሔር እሱን መረዳት ስላቃታቸው አልረዳው ስላሉ ምን አለ መሰላችሁ? አፍርሱት። በስንት ቀን እሰራዋለሁ አለ? ምንም 3 ቀን አያስፈልገውም፣ 3 ደቂቃ አይፈጅበትም። ምክንያቱም ይህን ሁሉ ዓለም ሲዘረጋ ምንም ነገር እርዳታ አላስፈልገውም፣ ረዳትም አላስፈልገውም፣ ጊዜም አልፈጀበትም። በቃሉ ዓለማትን የፈጠረ ነው። እነሱ መካከል ያለው ምን ያለ ነው? በቃሉ በርስኪ ዓለማትን የፈጠረ ነው። አዎ ሰማይ ሁን ሲለው ሰማይ፣ ምድር ሁን ሲላት ምድር፣ ባህርን ተሸከም ሲለው ባህር ድንጋዩን እንጨቱን እንዲሸከም ማስጠም አይቻልም አለው። ዓለምን ተሸክሞ ባህር ቁጭ ነው።
ባህሩን ደግሞ አልችልም ማለት አትችልም አለው። ነፋስን ተሸከማለው። አዜብ የሚባል ነፋስ ደግሞ ባህር ተሸክሟል። ነፋሱን ደግሞ የሚሸከም እሳትን አዘዘው ተሸከማለው። ኮሬብ የሚባል እሳት ተሸክሞታል። ያን እሳት ደግሞ የሚሸከም ደግሞ በርባኖስ የሚባል ጨለማ አለ ተሸከማለው ተሸክሟል። ሁሉም በቃሉ እንዲሸክ 5 ዓለም እዚህ በታች ያለ 5ቱም ዓለም ተሸክሞት ይኖራል። ግን ጠጠር ድጋፍ የለውም። ለምን ሲባል ሁሉም ማድረግ ምን ስለሚል ነው? ስለሚችል። ማን ነው እሱ? እግዚአብሔር ነው። ወይም በለቢሳ ሥጋ የመጣው የዓለም ሁሉ ዓለምን የሚያድነው የእግዚአብሔር በግ የተባለው አያችሁ። ይሄ ነው የእግዚአብሔር በግ። ዓለማትን በቃሉ የፈጠረ ቤተ መቅደሱን ያነጻ የቀደሰ ካህናትን ለክብሩ የመረጠ እንደገና ምእመናንን ለርስቱ የመረጠ አማናዊ በግ የእግዚአብሔር በግ ይሄ ነው ብሎ የሰበከው ይሄንን በግ ነው ማለት ነው እየነገረን። አሁን ይሄ ሊቃውንት ሲተረጉሙት ወይ ተዘከሩ አርዳኢሁ ዘይቤሎሙ በእንተ ቤተ ሥጋው። የሚገርመው እነኛ ተገርፈው የተባረሩት ነጋዴዎችና ጭበርባሪዎች ብቻ ሳይሆኑ ራሱ ሐዋርያት አላወቁም ይላል፣ አልተረዱትም ነበረ። በሶስተኛው ቀን ይህን መቅደስ አፍርሱት 46 ዓመት የፈጀውን በሶስተኛው ቀን እኔ እሰራዋለሁ ሲላቸው ሐዋርያት ራሱ አልገባቸውም ሚስጥሩ ይላል። አብረውት የተጠሩት ሐዋርያት የተከተሉት አልገባቸውም ነበረ። ወይ ተዘከሩ አርዳኢሁ ዘይቤሎሙ በእንተ ቤተ ሥጋሁ። አፍርሱትና በሶስተኛው ቀን እሰራዋለሁ ሲላቸው ስለ ሥጋው ስለ ራሱ አካል ስለ ራሱ መቅደስ ስለተባለው አካሉ እየነገራቸው ሐዋርያት ራሱ አልተረዱም ነበር፣ አላወቁም ነበር ይላል። አሁን ያ መቅደስ ማን ነው? ኢየሱስ ክርስቶስ ነው። እየሰማችሁኝ ነው? መቅደሱ ማን ነው? ኢየሱስ ክርስቶስ። 46 ዓመት የተባለው 46ቱ መጻሕፍተ ብሉያት ናቸው። 46 ዓመት ፈጀ የተባለው 46ቱ መጻሕፍተ ብሉያት በ6000 ክፍለ ዘመን 5000 ተፈጽሞ በ6ኛው ሺህ ክፍለ ዘመን ሰው የሆነው በ6ኛው ሺህ ክፍለ ዘመን 46ቱ መጻሕፍተ ብሉያት ይወርዳል፣ ይወለዳል፣ ዓለምን ያድናል፣ ይሰቀላል፣ ይሞታል ተብሎ የተነገረለት መቅደስ የተባለው የኔን አካል ስቀሉትና ግደሉት፣ በሶስተኛው ቀን ከሙታን ተለይቼ ምን እላለሁ? እነሳለሁ አላቸው። ያ መቅደሱ ራሱ ነው አንደኛ። ሁለተኛው ጥርግርግ አድርጎ በግ የለ ፍየል የለ ላም የለ በሬ የለ ጠርጎ ያስወጣው ከዛሬ ጀምሮ ከኔ ውጪ ሌላ በግ አይገባበትም መቅደሱ ነው። ገብቷችኋል? አማናዊ በግ እግዚአብሔር በግ እኔ ነኝ። ከዚህ በኋላ ለርቅ ተብሎ ፍየል አይገባም መቅደሴ። ከዚህ በኋላ በግ አይገባም፣ በሬ አይገባም፣ ላም አይገባም፣ ዶሮ አይገባም፣ ርግብ አይገባም። እነኚህ ሁሉ ለመቅደሱ አያስፈልጉም። ዓለምን ለማዳን እነኚህ አያስፈልጉም። እስካሁን ብዙ የእንስሳት ደምና ሥጋ ወደ መቅደሱ ገብቷል። ጊዜያዊ እርቅ አሰጥቷል። ረሃብ፣ ቸነፈር፣ ስቃይ፣ መከራ ሲመጣ ጊዜያዊ እርቅ ያሰጣል። ገነት የከፈተ ግን የእንስሳት ደም የለም። ገነትን የሚከፍተው ሞትን የሚውጠው ሲኦልን የሚበረብረው ሰይጣንን እስከ ሰራዊቱ የሚያስረው የኔ ደም ነው፣ አማናዊ በግ እኔ ነኝ ብሎ ወደ መቅደሱ ማን ገባ? ክብር ለስሙ ኢየሱስ ክርስቶስ ገባበት ማለት ነው። አያችሁ የእግዚአብሔር በግ ያለው ዮሐንስ ያለው በዚህ ቋንቋ ገለጠው። ምኩራብ ሲገለጥ እቺ ምኩራብ እንደዚያ ነው። ከዚያ በኋላ ያ መቅደስ ፈርሷል። ያ መቅደስ ከፈረሰ በኋላ ሌላ የ40 ዓመት መከራ እንዳለ በአይሁድ ተነግሯል። መቅደሱ ሲፈርስ ግን ሌላ ምኩራቦች ተፈጠሩ። እንደው ወደ 48 ምኩራብ ይላል መጽሐፍ። በዚያ ዘመን የነበረው መቅደሱ ሲፈርስባቸው ፋርስ ባቢሎን ተቆጣጥረው በሚፈርስባቸው ጊዜ ህዝቡ ለካህናቱ ምን ይሏቸው ነበረ? መቅደሱ ፈረሰ፣ ወደ ቤተ መቅደሱ እንዳንችል መቅደሱ ፈርሷል። የመቅደስ መፍረስ ብቻ አይደለም፣ ፍርስራሹ ጋር ሄደንም እንዳንጸልይ አይዛብ ተቆጣጥረውታል ብለው ለነቢያቱ ጥያቄ አቀረቡ። ነቢያት ዘመን እስከሚያልፍ ድረስ አሏቸው፣ በያላችሁበት እግዚአብሔርን አምልኩ። እየሰማችሁኝ ነው? ምን እስከሚያልፍ ድረስ? ዘመን እስከሚያልፍ። አሁን በየትኛውም ጽንፈ ምድር ክርስትና አለ። በየትኛውም ስራ ለመስራት የሄዱ ክርስቲያኖች አሉ። በዚያው ቤተክርስቲያን ናቸው። እነሱ ራሳቸው ህብረት ይፈጥራሉ። ህብረታቸው ቤተክርስቲያን ነው። እንደገናም ደግሞ እያሉ ደግሞ በአሕዛብ ዓለም በሚባለው ሁሉ ወደ ህንፃ ቤተ መቅደስ ቤተክርስቲያኗን ይቀይሯታል። ለምን ቢባል የማን ቃል ኪዳን ስላለ ነው። እስከ ዘላለም የማን ቃል ኪዳን አለ? ግን እስከዚያው ድረስ ባሉበት ማብለጥ ተገቢ ስለሆነ ነው። አያችሁ፣ ሲመቸን መቅደስ እንሰራለን፣ ሳይመቸን በህብረት በጸሎት አብረን ጽዋ እየጠጣን እግዚአብሔር እናመሰግናለን። መቅደስ ነው ህብረታችን። ከዚያም በላይ ደግሞ ህብረትና በአንድነት እንኳን መሰብሰብ ባይቻል እንኳን በልባችን ቤተክርስቲያኗን ተሸክመን እንዞራለን።
እኛ ራሳችን ምን ስለሆነ መቅደስ ነን። እኛ የተአምሩኑ ከማንቱኑ ታቦቱ ለመንፈስ ቅዱስ ሐዋርያው ምን አለ? የመንፈስ ቅዱስ ማደሪያ እንደሆናችሁ እናንተ አታውቁም? ምን ይላል? እኛ የመንፈስ ቅዱስ ማደሪያዎች ነን። ስብስባችን፣ ማህበራችን፣ አንድነታችን የመንፈስ ቅዱስ ማደሪያ ነው። ሁለቱም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ ምን እላለሁ? አዎ ያ ደግሞ ከዚያ አልፎ ደግሞ ሲመቻች ደግሞ እንደዚህ አይነት ታላቅ መቅደስ ተሰርቶ ገዳም ታንጾ በልዩ ሁኔታ ማን ይመሰገናል? ይህ ሁሉ እንግዲህ ለእግዚአብሔር ምድር በመላ እንደውም የሚሰጡት መልስ ይገርማል። ነቢያቱ ወደ መቅደሱ እንዳንሄድ መቅደስ ፈርሷል፣ ፍርስራሹ ጋር እንዳንሄድ አሕዛብ ተቆጣጥረውታል። እንዴት እናገልግል? የት ሂደን እግዚአብሔር እንዳገኘው አሉ። እግዚአብሔርን ለማግኘት የግድ መቅደስ መሰራት አይጠበቅበትም። እናንተም መቅደስ ናችሁ በያላችሁበት እስከዚያ ድረስ ዘመን እስኪያልፍ ምድር ሁሉ በመላ በምድር በዓለም ያለው ሁሉ የእግዚአብሔር ነውና ባላችሁበት አምልኩት አለው። 48 ምኩራብ ነበር በዚያ ዘመን ይላል መጽሐፍ። ስንት ነበር? 48 ምኩራብ ነበር። በየሰፈሩ ሰርተው ማለት ነው። በየአካባቢያቸው ሰርተው እግዚአብሔር አገልግሎት እንዳይቋረጥ ተደርጓል። ዙሮ ግን አንጽሖተ ቤተ መቅደስ ተቀደሰ። በምን ተቀደሰ? ከእንስሳት ስጋና ደም ነፃ ወጥቶ እውነተኛው አማናዊ ስጋና ደሙን የራሱን ስጋና ደም ይዞ የገባው ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ የሆነው ሊቀ ካህናችን ኢየሱስ ክርስቶስ ወደ መቅደሱ ምን አለ? ገባን። የቤተ ክርስቲያን አስተምሮ ይሄ የካህናት የአባቶቻችን ስልጣን ከማን የተሰጠ ነው? ከሱ የተሰጠ ነው አይደለ? መስዋዕት አድርገው የሚያቀርቡት ማንን ነው? እሱን ነው አይደለ? መስዋዕቱን የሚቀበለው ማን ነው? ራሱ ነው። አያችሁ፣ እሱ ግን ራሱ መስዋዕት አቅራቢ ነው። ራሱ መስዋዕት ነው። ራሱ ደግሞ መስዋዕት ምን ባይ ነው? ተቀባይ ነው። የእኛ ቤተክርስቲያን የምታስተምረው ይህን ነው። በነገረ ክርስቶስ ዙሪያ ያላትን ጥንቅቅ አድርጋ ሊቀ ካህናት ሲባል ማላጅ ነው፣ አስታራቂ ነው። ይሄ እንደዚህ አይነት ጣጣ ግልጽ ያለ ትምህርት አላት። ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ መስዋዕቱን ደግሞ ምን ባይ ነው? ተቀባይ ነው። ይህንን ነው ግልጽ ባለ ቋንቋ የምታስተምረው ቤተክርስቲያኗ ማለት ነው። ዙሮ ሲጠቃለል ምኩራብን ስንመለከተው ከዓለመ መላእክት ከዓለመ ሰብ ቀራንዮ መጣ። እዚያ ቀራንዮ ያን አገናኝቶታ። ቅድም ወደዚያው ልመልሳችሁ አንዲት ቃል ላገናኝላችሁና ጨርሳለሁ። ቀራንዮ አዳም ምን ያለበት ቦታ ነው? መጀመሪያ የተፈጠረበት ቦታ ነው። በኋላ እንደገና ምን ያለበት ቦታ ነው? ስንት ዓመት ኖረ ነው ያለው? 930 በስንት ዓመቱ ተቀበረ ነው ያለው? 400 ዓመት። እሺ የተቀበረ ነው ያለው ቀራንዮ። የተፈጠረበት ቦታ ላይ ያው የትዬ ቀራንዮ መካነ ተፈጥሮቱ መካነ መቃብሩ ለአዳም አዳም የተፈጠረበት አዳም የተቀበረበት ይቺ ቀራንዮ ናት አለና ሊቁ ምን አለ? ወመካነ መስቀሉ ለክርስቶስ፣ የክርስቶስ ደግሞ የመስቀሉ ቦታ ናት አለ። ማን? ቀራንዮ። አዳም መቃብር ላይ የክርስቶስ መስቀል ተተከለ ቀራንዮ ላይ። ስዕል ላይ አይታችሁ ከሆነ ከላይ ስነ ስቅለት አለ፣ ከስር ምን አለ? ይመና አጽም አለ አይደለም? ከመስቀሉ ስር ምን አለ? አጽም አለ። አጽሙ የአዳም መቃብር ነው፣ የአዳም አጽም ነው። መቃብሩ ላይ የማን መስቀል ተተከለ? የክርስቶስ መስቀል ተተከለ። አመተ ሰቅለ እግዚእነ ላዕለ ቀራንዮ፣ ቀራንዮ ላይ ጌታችን በተሰቀለ ጊዜ ወረደ ደሙ እምላዕለ መስቀል፣ ከመስቀሉ ላይ ደሙ ወረደ በመስቀሉ ላይ። ወወአ ውስተ ምድር ሰጢቆ መቃብሪሁ ለአዳም ለቀድሶ ነፍሶ ሥጋሁ፣ ወዚያ መስቀሉ ላይ የወረደው ደም ምድርን ከሁለት ሰንጥቆት ገባለ ወደ አዳም መቃብር። ለምን ቢባል ለቀድሶ ነፍሶ ሥጋሁ። የገባው ደም ሥጋን ነፍስና ሥጋው ምን አለው? ቀደሰው ይላል። አያችሁ፣ አነጻው ይላል። አያችሁ፣ የአዳም መቃብር የሁላችን መቃብር ነው። አያችሁ፣ የአዳም ድነት የሁላችን ድነት ነው። መጻሕፍት የሚተባበሩት አስቀድሞ በኦሪቱም ተነግሯል። ክርስቶስ በደሙ ዓለምን እንደሚያጥቡ ሰውን ማለት ነው። በኦሪት ዘፍጥረት ምዕራፍ 49 ቁጥር 6 ላይ ስታነቡ ምዕራፍ 49 ከቁጥር 1 ጀምሮ አንብቡ። ወፀውዖሙ ያዕቆብ ለውልዱ ልጆቹን ሁሉ ያዕቆብ ሰበሰበ፣ ጠራቸውና ሮቤል፣ ስምዖን፣ ጋድ፣ ንፍታሌም፣ ያዕቆብ፣ ይሁዳ ማነው ዮሴፍ፣ ይሁዳ እያለ ጠራቸውና እያንዳንዳቸው ወደፊት የሚገጥማቸውን ችግር እንደገና የሚገጥማቸው መልካም ነገር ነቢይ ነውና ነገራቸው ወደፊት ይላል። በሚሞትበት ጊዜ ባረጀ ጊዜ ጠርቶ ነገራቸው። እያንዳንዱ ነገር የሚገጥማቸውን በሕይወታቸው ውጣ ውረዱንም መልካሙንም ነገር አጋጣሚ ሁሉን ነገራቸውና
ይሁዳ የሚባለውን ልጁን ግን የብቻ ጠራው ይላል። ለየት አድርጎ ጠራው ይላል። ጸው ያዕቆብ ለይሁዳ ወልዱ ባረኮ ወይ ይሎ ጠራውና እንዲህ ብሎ ባረከው መረቀው ይላል። ሀሎ ንጉሥ ዘይወፅእ እምኔከ ካንተ የሚወለድ ንጉሥ አለ ዘይሐጽብ በወይን ልብሶ ወበደመ አስቃል ሰንዱ ካንተ የሚወለደው መጎናጸፊያውንና ልብሱን በወይን ያጥባል። እስኪ በሉ ንጉሥ በሉ እስኪ ካንተ ይወለዳል፣ ካንተ ይወጣል፣ ካንተ ይገኛል። ያ ንጉሥ ልብሱን በወይንና በወይን ሐረግ ያጥባል። በምን ያጥባል? በወይን። አያችሁ፣ ልብሱን በምን ያጥባል? በወይን። ይህን ሲተረጉሙት ያ ንጉሥ ማን ነው? ዝቅ ብሎ አንበሳ ዘእምነገደ ይሁዳ ከይሁዳ የተገኘው አሸናፊው አንበሳ ይለዋል። ማለት ክርስቶስ ነው። ያ ንጉሥ ክርስቶስ ነው። አንበሳ የተባለው ከይሁዳ የተገኘው ኢየሱስ ክርስቶስ ነው። ከይሁዳ የሚወለደው የሚወጣው ንጉሥ። ልብስ የተባሉ አልባስ ውስጥ ሚመናን ሙንት ነው ሊቆ ያለው። አልባስ የተባሉ ልብሶች የተባሉ ሚመናን ናቸው፣ በፍጹም ያመኑ ናቸው። በ40 ቀን የተጠመቁ ናቸው። በወይን ልብሱን ያጥባል ሲባል ደግሞ ወይን የተባለው የክርስቶስ ደም ነው። በደሙ ሚመናን ያጥባል ማለት ነው፣ ይቀድሳል ማለት ነው። ከኃጢአታቸው ያነጻቸዋል ማለት ነው። ያነጻን ማን ነው? ያነጻን ማን ነው? ኢየሱስ ክርስቶስ። አሁን በዚህ በትንሣኤው ቃለ እግዚአብሔር ሊቁ ምን አለ? ወምድርኒ ትገብር ፋሲካ አለና ተሐሲባ በደመ ክርስቶስ። ምድር በክርስቶስ ደም ታጥባ ምን ታደርጋለች አለ? ሐሴትን አይደል ታደርጋለች አለ። አይ ምድር ማን ነው ከተባለ እስመ ምድር አንተ የተባለ ሰው ነው። የሰው ልጅ በክርስቶስ ደም ታጥቦ ነጽቶ ተቀድሶ ከዓለም ተለይቶ ማለት ነው ደስታን ያደርጋል ማለት ምድር የተባለ ነው። እኛ ነው የተቀደስ ነው። ወይን የተባለው ክርስቶስ ደም ነው። ከብሉይ ኪዳን ጀምሮ ወይን የክርስቶስ ምሳሌ የደሙ ምሳሌ ሆኖ እየተተረጎመ መጥቷል። አሁን አማናዊ ወይን የክርስቶስ ደም ነው። ዓለም የነጻበት የተቀደሰበት ያ ይሄን ሁሉ ያደረገው ማን ነው? የማን በግ? የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? እሱ ነው። ስለ ምኩራብ ስናስብ ያ ሁሉ አለፈና ታላቋ ቤተ ክርስቲያን በምን ተመሰረተች? በክርስቶስ ደም ተመሰረተች ማለት ነው። አሁን የፍየል የበግ የላም ደም የለም፣ የርግብ ደም የለም፣ በዚህ የሚገኝ ርቅም የለም። ሁሉ ዘላለማዊ ድነት የተሰጠው በማን ነው? በኢየሱስ ክርስቶስ ሥጋና ደም ነው። ሌላው እንደው ከዚህ ጋር በዚህ ዙሪያ ላይ ሊቃውንት አባቶቻችን ብዙ አስተምረዋል። በተለይ በዮሐንስ ወንጌል ምዕራፍ 6 ላይ ያለው እንደው ከሰማይ የወረደ መና ሲሏቸው እስራኤል የወረደላቸው 40 ዘመን መና መስሏቸው አይ ያንንማ የበሉት እኮ ሞቱ በምድረ በዳ ርስትም ገብተው ሞቱ ከሞት አልዳኑም ማለት። ይሄንን ግን እውነት ይሄንን ዛሬ የወረደውን ይሄንን ግን አለ ራሱ እሱን የበላ ግን የዘላለም ሕይወት አለው። ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። የዘላለም ሕይወታችን የክርስቶስ ሥጋና ደም ነው። አንዳንድ ጊዜ የብሉይ ኪዳንን ትምህርት ሲያቀሩ ሰዎች አንዳንድ ጊዜ አሁን ብዙ ወገኖቻችን በተለይ መጽሐፍ ቅዱስ ተሸክመው እየዞሩ መጽሐፍ ቅዱስን የማይረዱ ዓለምን የሚያደነቁሩ ሰዎች አሉ። በየከተማው በየአዳራሹ በእውነቱ መጽሐፍ ቅዱስን የያዙ እነኚህ ሰዎች ደግሞ ለመጽሐፍ ቅዱስ ከኛ በላይ የሚሉ ሰዎች እንደው ቀረብ ብላችሁ ስታያቸው ብሉይ ኪዳን አልፏል አያስፈልግም ብለው የሚከራከሩም ጭምር ናቸው። አዲስ ኪዳን ላይ ብቻ ተንጠልጥለው እምነትን በዚያ ብቻ መወሰን የሚፈልጉ ማለት ነው። የእኛ ቤተክርስቲያን ግን ብሉይ ኪዳንና አዲስ ኪዳንን አጣጥማ ተርጉማ ታስተምራለች። ደግሞ አጣጥማ ተርጉማ ታስተምራለች ብለን ስንናገር ስለ ቤተክርስቲያኗ ስንናገር እንደው ያለፈውን ነገር ሁሉ ዝም ብላ አጫፍራ ታስተምራለች ማለት አይደለም። ብጥር ያለ ትምህርት አለ በብሉይ ኪዳን ላይ። ሁላችሁም ነው ለግንዛቤ የምነግራችሁ ነገር ብሉይ ኪዳን ሲጠና በሶስት አይነት መንገድ ይጠናል። በስንት አይነት? በሶስት አይነት። አንደኛ ብሉይ ኪዳን ጨርሶ ፍጹም የተሻረ ሕግ አለ። አንደኛ ፍጹም የተሻረ ሕግ ምንድነው ከተባለ ሁለት ነገሮችን ልንገራችሁ። አንደኛው እስካሁን ያልነው ይሄ በበግ በፍየል በመስዋዕት የነበረው የመስዋዕት ጊዜያዊ ርቅ ያስጥ የነበረው ሙሉ በሙሉ ምን ብሏል ማለት ነው። አሁን እሱ የለም አይደለም። ምክንያቱም ወደ መቅደሱ ማን ገብቷል ማለት ነው? ዮሐንስ የሰበከው የእግዚአብሔር በግ እሱ ማን ነው? ኢየሱስ ክርስቶስ ማለት ነው። ምን አለ ሊቁ በቅዳሴው ላይ ሲያስቀምጠው አባ ሕርያቆስ አኮ ከመመስዋዕቶም ለቀደም ታበው ዘበደመ በግ ወሐርቄ ወላሂ ማለት ነው። የኛ መስዋዕታችን እንደ ቀድሞ አባቶቻችን በበግና በፍየል በላምና በበሬ አይደለም ማለት
ታዲያ ምንድነው ብላችሁ ከጠየቃችሁኝ አላህ እሳት ውጡ እሳት ነው እንጂ እሳት ማህየዊ ለለይገብሩ ፈቃዱን አድርገው ለኔ ሲሉ ወርዷል ተወልዷል ሙቶልኛል ተሰቅሎልኛል ብለው በእምነት ለሚቀበሉት እነሱ ጋር ያለውን ኃጢያቱን የሚያቃጥል ለህይወታቸው ህይወት የሚሆን እሳት ነው አለ። ግን ሳያምኑበት ዝም ብለው በድፍረት መተው ሳያምኑ ለሚቀበሉ ደግሞ ኃጢያታቸውን ሳይሆን እነሱን የሚያቃጥል እሳት ማለት ገሃነም የሚያወርድ የሚፈርድ እሳት ነው ብሎ በግልጽ ቋንቋ አስቀምጦታል። መስዋዕታችን ይሄ ነው፣ እሱ ክርስቶስ ነው። ኃጢያትን የሚያቃጥል ለኛ ህይወት የሚሆን መስዋዕት አማናዊ በግ ኢየሱስ ክርስቶስ። በግልጽ ቋንቋ ይሄ ነው የተሻረ ህግ ሲባል ለይቶ ማስቀመጥ ያስፈልጋል። አጫፍሮ መንቀፍ አያስፈልግም። መጽሐፍ ቅዱስን በደንብ መረዳት። ሁለተኛው እዚህ ጋር የተሻረው ህግ ደግሞ ይሄ ግዝረት የሚባለው ነገር አሁን ለስጋ ጥቅም ካለው መገዘር ይቻላል። አለመገዘር ግን መገዘር አለመገዘር የጽድቅ ምልክት ሊሆን አይችልም። ምክንያቱም ግዝረትን ወክሎ ምን ተሰጥቷል? ጥምቀት ተሰጥቷል። በ40 በ80 ቀን መጠመቅ ነው ለመጽደቅ እንጂ መገዘር ለኛ ለዝርክና ለኩነኔ ምልክት ሊሆን አይችልም። አሁን ጥምቀት ተሰጥቷል በግዝረት ማለት ነው። ይሄን ማወቅ ያስፈልጋል። ፍጹም የተሻለ በሁለተኛ ደረጃ የተሻሻለ ህግ አለ። ብሉይ ኪዳን በአዲስ ኪዳን ስናየው ምን ያለ ህግ አለ? የተሻሻለ ህግ አለ። ለምሳሌ ማቴዎስ 5 አንብቡ። ሌላ ብዙ ሀተታ ሳያስፈልገው ሰዓታችንን ለመጠቀም ማቴዎስ 5 መጀመሪያ በጥፊ ሲመታ በጥፊ በለው ነው። ኦሪት ህግ ርት ነው የሚባለው ቀጥተኛ ህግ ማለት ነው። ሲመታ ምታው ጥርስ ስለ ጥርስ አይን ስለ አይን አይደለም። ማንኛውንም ነገር ሲመታ ምታው የሚል ነው። በሐዲስ ኪዳን ምን አለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀኝን ሲመታ ግራህን ምን በላል? ይሄ ተሻሻለ ህግ ይባላል። ተሻሽሎ የቀጠለ ነው ይባላል። በሶስተኛ ደረጃ ማሻሻያ ሳያስፈልገው የቀጠለ ህግ ነው። ይሄ ትንቢተ ነቢያት ማሻሻያ ያስፈልገው። 10 ትእዛዛተ ኦሪት ማሻሻያ ያስፈልገውም ቀጥሏል ህጉ ማለት ነው። ኦሪት ህግ ቀጥሏል። ያ ለምን የሚለውን ስንመለከተው እንደውም በዚህው ወንጌል ላይ በማቴዎስ ላይ ሊሽር መጣ ጠቅላላ ጠፋው ህጉን ብለው አይሁድ እንዳይቃወሙት የልባቸውን ተንኮል ስለሚያውቅ ኢመጻይኩ ሳሩም ለኦሪት ወለነቢያት ዳይሙ ፈጽሞ ብላዘጋጃቸው መጣው እንጂ ኦሪትና ነቢያትን ልሽር አልመጣውም ብሎ 4 ነጥብ ኢየሱስ ክርስቶስ አስተምሯል። እሱ ያልሻረውን ማንም ይሽረው። እሱ አያስፈልግም ያላለውን ብሉይ ኪዳን አያስፈልግም ብሎ መስበክ ይቻላል አይቻልም? ብሉይ ኪዳንና አዲስ ኪዳን እንደዚህ አጣጥማ የክርስቶስን ትምህርት ቀጥታ ይዛ እየተጓዘች ያለች የኛ ቤተክርስቲያን ነው። ትምህርቷም ደግሞ ጥሪት ያለ ነው። የተለባበሰው ነገር የለም። ስለዚህ ቤተክርስቲያኗ ያ ምኩራብ ምሳሌያዊ ቤተክርስቲያን ነው። ከዓለም በላይ ተጀምሮ የመጣው ምሳሌያዊ እስከ ምኩራብ ድረስ መጣና አማናዊቷ ቤተክርስቲያን በክርስቶስ ደም ምን አለች? ተመሰረተች። ወደ እሷ የገባው ደግሞ በግና ፍየል ሳይሆን አማናዊ በግ የማን ልጅ ነው? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር ልጅ ማን ነው? እሱ ኢየሱስ ክርስቶስ ነው። ክብር ለሱ ይሁንና አንዲት ነገር ከሊቁ አፈወርቅ ነግሬያችሁ ልጨርስ። አንዲት ነገር ይሄ ሊቅ ዮሐንስ አፈወርቅ ምን አለ መሰላችሁ? ምኩራብ አነመት ጸምረ ወቤተ ክርስቲያን ተሐሰረቶ ይላል። ምኩራብ ይላል ድርና ማጉል አስማምታ ፈተለች አለና ቤተ ክርስቲያን ለበሰችው ተጎናጸፈችው። እስኪ ሁላችሁም በሉ ደስ ይላል በጣም ምኩራብ በሉስኪ ድርና ማጉል አስማምታ ፈተለችው ቤተ ክርስቲያን ለበሰችው። ድርና ማግ ማለት ይወርዳል ይወለዳል የሚል ትንቢተ ነቢያትና ሱባኤ ነቢያት ቀመረ ነቢያት ነው። ጋንን ይወርዳል ይወለዳል የሚል ትንቢት ተነገረ። በማን? በምኩራብ ድርና ማግ አለው። ቀመሩን ሱባኤውን እንደገና ትንቢቱን ነው። ዓለም እንደሚድን በምኩራብ ተነገረ ተሰበከ ማለት ነው። ቤተ ክርስቲያን ለበሰችው ማለት ደግሞ ያ ድርና ማግ ታውቃላችሁ አይደል? ይሄ ልብስ እኮ የሚሰራበት ማለት ነው አይደል? የሸማኔ ስራ ነው አብዛኛው። በእርግጥ ብዙዎቻችሁ ከሽመና ጋር ላትኖሩ ትችላላችሁ። ግን ሸማኔ የራሱ ድሩ ከድሩ ይሄን ያክል ከማጉ ይሄን ያክል ተብሎ ነው አይደል? አንድ ጨርቅ የሚሰራው ቁጥር ሁሉ አለው። 100 የሚፈልጅ ከሆነ 50ው ድር ነው፣ 50ው ደግሞ ምንድን ነው? ማግ ይባላል። ያ እንግዲህ ጨርቁ በዚያ ልክ ይሰራ እንደ መጠኑ ነው የሚሰራው ማለት ነው።
እንደዚህ ግን ሁለቱ ተስማምቶ ግን ምን ይሆናል? ጨርቅ ይሆናል፣ ልብስ አይደለም። እንደዚያ ትንቢተ ነቢያትና ሱባኤ ነቢያትን አጣጥማ ኦሪ ባናት ያቺ ምኩራብ ተሰበከባት አለ። በዚያ ተነገረባት አለ። ተስማምቶ ተሰበከባት አለ። ግን ልብሱን የለበሰችው ማናት አለ? በደሙ የተመሰረተችው እሱን የዘላለም ሕይወት እየፈተተች ለዓለም ድነት የምትሰጥ ግን ማናት? እሷ ቤተ ክርስቲያን ናት ማለት ነው። የከበረች እሷ ናት የለበሰችው ብሎ ሊቁ ይናገራል። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። እዚህ የበለጠ ምንም ስጦታ የለምና የሚያስረዳን ስጋና ደሙን መቀበል ነው። ያው የሃይማኖቱን ግብ ምንም ብንማር ብንመራመር ብንራቀቅ ማህሌት ብንቆም ስብከት ብንሰብክ ቅዳሴ ብንቀድስ ብንዘምር ሲጠቃለል ንስሐ ግቡ፣ ስጋው ደሙን ምን በሉ ነው? ስጋው ደሙን ብሉ ጠጡ፣ የዘላለም ሕይወት ምን ትላላችሁ ነው? ንስሐ ገብተን ስጋው ደሙን እንድንቀበል የአምላካችን የእግዚአብሔር ፈቃድ ይሆንልን። የእናታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።